ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም እንግዲህ በቴዲ አፍሮ አልበም ተመልሰናል። ከረጅም ጊዜ በኋላ አንቺ ጋር ሰሰራ ጠፍተሻል፣ በጣም ጠፍተሻል። ግን እንዴት ነሽ? ምን አዲስ በዓል ነው ይሄ ሰሞን በዓሉ። እንኳን ለብርሃነ ፋሲካው ለብርሃነ ትንሳኤው እንኳን አደረሳችሁ፣ በሰላም አደረሳችሁ እያልን ተያይዞም እንኳን ለቴዲ አፍሮ አንድ ላይ አሪፍ እንኳን አደረሳችሁ። አንድ ላይ እንትን ነው አጋጣሚው አሪፍ ነው። ግን እንግዲህ ዛሬ አይ ቲንክ 18 ትራክ ነው የደቀቀው። 18 ነው። እንዴት አይሹ? እኔ አልሰማሁትም ገና። አንደኛ በቃ ምንም እኮ እንዴት አየው የሚባል ነገር አይደለም። ሁሉ ያበደ ስራ ቴዲ ደግሞ ሲጀምር እንትን የሚባል የለም፣ የምትጥለው ዘፈን የምትጥለው የለም። ያው ከእንግዲህ ዛሬ የምንሰራው ያው ኮፒራይት ምናምን የሚባል ነገር አለ። ከአልበሙ እንግዲህ በጣም ቤስት ቪው ያገኙትን ነው እንግዲህ አንድ 3 ሁሉም አይ ቲንክ የሆነ ከ1 ሚሊዮን በላይ ነው ያገኙት። ግን ሞር አይ ቲንክ ምንድነው የሚለው ዳስጣል እና ቆይ በጣም ይፈጥናል አንተ ዳስጣል ጀንበርና መሬማ ዳስጣል አይ ቲንክ 4 ሚሊዮን አልፏል አሁን በምንሰራበት ታይም ማለት ነው። ገና ይደል 22 ሰዓት በፊት ነው። ጀንበር ደግሞ 2.8 ሚሊዮን መሬማ ደግሞ 3ኛ ደረጃ ነው የያዘው 1.9 ሚሊዮን። ሌሎቹ 1 ሚሊዮን 1.34 ምናምን ናቸው። እንግዲህ በእነዚህ 3 ሙዚቃዎች እንሰራና ከዛ በኋላ ያያየን ደግሞ ምን ቀጥል ይሆናል። ላይክ ኮፒራይት ምናምን የሚባል ነገር ስላለ ኮፒራይት ከያዘ ምንም ማድረግ አይቻልም። እንግዲህ ታሪካዊ ዘፈን ታሪካዊ አልበም ብቻ በእነዚህ 3 ሙዚቃዎች ዛሬ የምንሰራላችሁ ይሆናል። አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ያበረታቱ። እንግዲህ ከዚህ ቪዲዮ በኋላ አይ ቲንክ 18000 ምናምን ስንት እንገባለን ብለሽ ታስቢያለሽ? ሰብስክራይብ 25 ታርጌታችን 20 ነው። አይ ቲንክ እኔ 20 ከገቡ ይበቃኛል። ለማንኛውም ቀጥታ ወደ ቪዲዮ ሌትስ ጎ። ከባድ አገላለጽ። ሀገር የሞተበት የት ያለቅሳል ሄዶ። ኦሬዲ ሀገራችን ላይ ነው የምናለቅሰው። ሀገር ከሞተ ግን ካጀማመሩ ከባድ ነው። ብቻ እስቲያሰለክሶ ሰዋችን ደርሶ አለ ጊዜ ገና ነው ያልኩት ራሴን በደልኩት ለካኒ ነው ማለት ያልሆነ አገሬ ሞተበት የት ያለቅሳል ሄዶ። አክሱም ላሊበላን ባንዳለት አስቶ አልራመዳለን አገር ተለያይቶ ምሰሶ ዘመን አክሱም ላሊበላን ላይ በአንድነት ማንም ይሰራ የለም እኮ ማለት በአንድ አለት እንደዚህ አይነት ስራ በዛ ታይም የተሰራው በአንድነት ነው ደግሞ የተሰራው። ገብቷል። ስቲል አሁን ራሱ በቃ የሆነ ይገርማል። በአንድነት ነው የተሰራው። አሁን ግን በአንድነት እየተራመድን አይደለም። ከባድ ነው ከባድ። ጣራው ያፈሳል አገሬ ሞተለት የት ሄዶ ያለቅሳል የት ሄዶ ያለቅሳል። ባሳደገኝ ቀይ ባደኩበት ባይተዋር ሰሆኝ እንደሌለው አገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አገር ብሬ ባንዲራ ይላንሳት ባንዲራ ይላንሳት። አባይ ለዘለው ባፍ ይቀድማል አምኖ
ምንም መናገር አልችልም። አሁን እኔ እዚህ ጋር በቃ ሪያሊቲውን ነው የተናገረው። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት? ያለንበትን ነው እየተናገረ ገብቶሻል ግን ጨዋታው መጀመሪያ ላይ ከኛ ያበደረው ወርቅ እንትን ብለህ አለት ሲደርስ ፍቅር ሰተ ጥላቻ ሲደርስ ዝም ማለት እንዴት ይችላል? ክፋትነት ሲደርስ ከባድ ላይክ እንደሰጠን አልተመለሰልንም። በሰጠነው ልክ አልተሰጠንም። ከባድ ይሄ ሰው እና ያለንበት ሁኔታ ደግሞ ትክክለኛ በቃ ትክክለኛ ታይም ላይ ነው እዚህ ጋር ከነገ ዛሬ ይሻላል የራስን ተነጠቁ ተጣላሁና ከወንዝ ያድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አደሸገር ዋሄ እንኳን ሸገር ሁሉ አይደሎ አገር ዋሄ ሁላው አገር ፍቅር ጠርተ ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር አቆሙን ከዳር ብራዘር ይሄ ነገር ስለኛ ነው የተዘፈነው ስለኛ ነው። 49 ገላም ጉራ ኮጂ አፉ ኮንዶሚኒያ ላለነው አራብሳ ገላን ልክ ነሽ ላለነው የአዲስ አበባ ልጆች ማለት አቆሙን ከዳር በቃ አሁን እኮ ይሄ ላይክ ቀጥታ ነው። እዚህ ጋር ቆይስቲ ወደኋላ መሃል ገቡና በፍቅር ጠርተው ነው መጀመሪያ ደግሞ ገብቶሻል ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር አቆሙን ከዳር በቃ ይሄ እኮ አሁን ያለንበት ላይፍ የምር እንደውም የኛ አይ ቲንክ አሪፍ ቦታ ይሆናል። አዲስ አበባ ዳር ነና አሁን ግን ከአዲስ አበባ ውጪ ነው ከዚህ በኋላ ማለት ነው እያስወጣችሁ ከፈተ አቆዩት አገር ጀግኖች አንድነታቸው ባርነት እንዴት ይገፋ ኢትዮጵያዊነታቸው ኢትዮጵያዊነታቸው የሆነ እንትን ራሱ ስታየው በቃ የሆነ የሐዘን እንትን ነው ታውቃለህ። ፖስተሩ ራሱ ላይክ ብላክ ኤንድ ዋይት መሆኑ ይሄ ጥቁር ነው የለበሰው እና እንደዚህ ብሎ የሆነ ተክዞ ምናምን በቃ የሆነ እሱ ልብ ውስጥ የተቀመጠች ነገር አለችና ያቺ ኢትዮጵያ ደግሞ አሁን ላይ ያለች ላይክ ኢትዮጵያዊነት የሚለው ራሱ የሆነ የግጥሙን ራሱ በጥቁር ነው ዳይሬክቱ ማለት ዲፕ ነው በቃ እንዴት ይገፋ ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የላሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የላሳት እንደዛ መስዋዕትነት የተከፈለበትን ባንዲራ ዛሬ እንዴት አቀርቅረን ገብቷል። እንዴት አቀርቅሬ ያነሳታለሁ በኩራት ማንሳት ሲገባ እንደዛ በቃ ይሁን ገብቷል። አሁን በቃ ታይሙን እግዚአብሔር ሰላሙን ያወርድልን ነው። ባንዲራ የኢትዮጵያ አርበኞች የጥንት አርበኞች እናናብሱ ሲረገጥ ባንዲራው ገና ሁነቱ ከአለቦታው ሲሆን ወርቅ አይደለምና ዝምታ ለምግብ አለመቻት 12 ሆና እንደመፈጃት ተው
የሰማኸው ነው ፍቅርን ብዬ እንጂ እኔስ መታገሴ መች ከሀገር ይበልጣል በቃ ለአንድ ነፍሴ ምንድነው እስካሁን ታግሻለሁ ነው ፍቅርን ብዬ ከዚህ በኋላ ከመጣ ግን ለነፍሴ ማልሳሳም ብሏል በጣም ከባድ ነው በስማም ገባለት እዚህ ጋር ባደገኛው ነው የገባው ምን አታስተምርም ልጅ እንትኑ ራሱ ተቀየረ አይተሽዋል የሆነ አዝኖ ምናምን ነበር አሁን ደግሞ ጀስት ፌስ ቱ ፌስ በቃ ያናገር ማን ገብቷል እኔ አውቃታለሁ አንተ አትነግረኝ ይሄ ምን አታስተምርም እናውቃታለን እኮ ሀገራችንን እኛ እናውቃለና ማንም አይነግረንም ስለኛ ስለማንነት ማን አታስተምርም ልጅ ለእናቷ ከባድ አገላለጽ ነው ባንዲራ ነው ሳይሆን ወይድ ሚላት ፓርቲ ሲሆን ወይድ ምናምን እቺ የጎጃም ምናምን ጎንደር እኔው እንደዛ ነው እኮ ወይድ ማለት ነው ፕሮናንሴሽኑ ግን የሆነ እንደዛ ወይዳ አክሰንቱ ወደዛ ሌላ ታሪክ ውስጥ ገብታለች ገብቷል የድሮ ወይድ ባንዲራ ያምሩ በኩራት ነው መነሳት ያለበት የሚረገጥ ባንዲራ አይደለም ያለ በኩራት የምናነሳው ምን ተረዳሽ አሁን ይሄኛው ላይክ እንዴት ነው ማለት ለማን ነው ዘፈን ለሀገር በጣም ለሀገር በጣም በሚለው እናያዘውና ብቻ ልክ ነው እኮ አሁን ያለው ነባራዊ ሁኔታ ነው ይዘፈን ምን ያወራ እንዳለ ምናም ገብቶናል በቃ ተግባብተናል ኦዲየንስ ጋር ተግባብተናል በጣም ያበደ ስራ ነው ላይክ ከአቀራረጹ ስለ እንትኑ ማለት ነው ፖስቸሩ ምናምን እንዳለው በጣም ያምራል የሆነ ትርጉም አላቸው እያንዳንዱ ነገር ይነግራል ስቶሪ ቴለር በጣም አሪፍ ኦኬ አልበሙ ኢትዮሪካ ነው እንትኑ ራሱ አይተሽዋል እቺ እዚህ መስቀሉ ምና ከዛ ያክሱም አለ የኢትዮጵያ እንትና አንበሳ አሪፍ ነው ብቻ ኦኬ ቀጣይ መሬማ ነው አይደል መሬማና ጀንበሩ ጀንበሩ ሳይሆን ጀንበር ተካከሪ ኦኬ ኢንትሮዋ የጊታር ድምጽ ሊድ ጊታር ነው ወይ ማላስ ወይ ማላስ በነገር ላይ የዘፈን በአንድ ቀን ነው ጦም ዜማው የሚሰራው በጣም ምሁር በቃ የምሁር እንደሆነ የምታውቅ በዚህ ስለሚቻል ሲሆን ስለሚችል ነው ስለሚቻል እኮ ለሁሉም ነው ማለት ነው ስለሚቻል ለሁሉም ሲሆን እኮ ስለሚቻል እሱ ስለሚችል ትላለህ በቃ እኮ ይችላል ግን የቻለው ስለሚቻል አይደል ስለሚቻል ነው እሱማ እሱ ብቻ ነው መሬማ ምንድን ነው ገጸ ባህሪዋ ትመስለኛለች መሬማ ስሟ በሰና ከተማ እኔ እንጃ ውበትሽን ያየው ስወጣም ስገባ የሆነ
የአረብ እንዳፋር አፍሌታ የጠየመው ፊቴ ሌላው ቢቀር እንኳን ማንነቴ ዞረሽ ላላት በይ በቃ አይሆንም ጠጋ ብለሽ አውጊኝ ውስጥ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው አሳዘሽኝ እኔማ። ኦኬ ስለ እንደዚህ አረብ ሀገር ምናምን አረብ ሀገር ያሉ ሴት እህቶቻችን እና ወንድሞቻችን ምናምን በቃ ያሉበት ሁኔታ እንደዛ ለስራ ሄዱ ምናምን ግን ደግሞ ለስራ ሄዱ ደግሞ አካሄዳቸው ራሱ በዛ በሰናበር ብቻ ለነሱ የተዘፈነው ይመስለኛል። መጥረጊያው ምናምን ካለ ያው ለነሱ የተዘፈነው ያስታለሁልሽ መሬማ ወዲያላካ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ወዲያላካ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ግን መሪማ የሚለው የሆነ ሰሚራ ቢሆን አሪፍ ነበር። ሞር ፌመስ የሆነው እሱ ነው እንትኑ ማለት ነው። ዝም ብለህ ምን አገባህ የሱ ፍላጎት ነው እንደ ሀሳብ ነው ያነሳሁት። እኔማ የግዴታ አድርጋለሁ ግን ሰሚራ ይልኝ ግን አይ ገና በቃ እዚህ ጋር እኔ የተመለከትኩት ነገር ነው ታውቃለህ። ኢቨን ሀገር ውስጥ ካለው ነባራዊ ሁኔታ ውጪ ላሉ ዜጎች ራሱ የሚያስበው የሚጨነቅ ሰው ማንም ሰው እንደዚህ የምር በቃ የእውነት ነው የሚወዳት ኢትዮጵያ እንደኛ ለአቻ አይደለም። እንደዚህ ለአረብ ሀገር ሴቶች ደግሞ እንደዚህ ተጨንቆ የሚዘፍንም የለም ማንም የለም። እሱ ግን ብዙ ጊዜ ደጋግሞ ዘፍኗል። በአልበሙ አለ ላይክ ፊሊንጉን ዲፕ ያውቀዋል በቃ ያውቃቸዋል እና በጣም በቃ ኢትዮጵያ ላይ የእውነት ነው የሚወድ እንደኛ አፍላፍ አይደለም። ሙዚቃው ግን ደስ ይላል። እንዳለ ክላሲካል ፍሎዎችና ሲያምርስ ቀለል ያለ ይገባል ሳትፈልግት ሰማት ወዲያላካ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ወዲያላካ አቃተይ ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት
ዘፈን የሰራለት ቤኪ ጊታር ያቀናበረው ማለት በጣም ነው የሚያምሩ የምር እንትኑ ምናምን ይሄ ክሬቲቪቲው ምናምን ይሄ እያንዳንዱ የሆነ ከቴዲ እንትን ጋር የድሮም እኮ ቴዲ እንደዚህ ለስለስ ያለ ነገር ነው የሚመቸው ይሄ አለ ብቻ በጣም ነው የሚያምረው ጀግና ነው ባህሬን ሳውዲ ዱባይ እንደሚያዝነው ልቤ እህቱንም የሳይ ባያት አምሳያዬ በጠራት አትሰማ መሬማ ሲያምር ግን የምር ሰባት ደቂቃ ከተማ መሬማ 50 ደቂቃ ራሱ ሲሆናለች ዴዲ ኩሩማን ግን ምንድነው ርዝመቱ ማለት 7 ደቂቃ ከ30 ሰከንድ የቅድሙም እንደዚህ ነው 7 ደቂቃ ምናምን ነገር ማለት ነው እሱ እኮ እንዲህ ነው አብዛኛው ነው የሚለው ሙሉ ስንት ይሆናል ዝም ብሎ ሳስበው 2 ሰዓት ምናምን ይሆናል እኔ 2 ሰዓት ከምናምን ይፈጅብኝ ሁሉንም ለመስማት እንደዚህ ይሆናል 18 ትራክ ብቻ ይሄም አሪፍ ነው ይሄ በቃ ሲምፕል ነገር ነው ብዙ እንትን ያላለ ሆኖ እነሱን ሰፖርት ለማድረግ ነው አይ ቲንክ አንደኛ ኦኬ ሶስተኛው ምንድነው ጀምበር ከታች ያናታች አንተ ወዲህ እርፎ መረባ አማራ እስላም ኦሮሞ ትግሬ አይባልም እርፎ መረባ ኢትዮጵያ ናት እርፎ መረባ እኔ ገና ጣጥሏታል እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም እርፎ መረባ ኢንትሮዋ ከባድ ያበደ በምርቃት ነው ጀመረው በቃ ምንም እንደዚህ ከባድ ነው ብቻ ምንም አልታለችም ምርቃቱ ይድረስ እስክትመጣ ድረስ አይን ከሚይዝ ነገር ጀምር ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ቢያይሞቀኝ ብከናነብ ምተይዤ ባንቺ ሐሳብ ደርቤ ሞገይ ብከናነብም ተይዤ ባንቺ ሐሳብ እኔ ይሄን ሰውዬ ምን እንደምለው አላውቅም እስካሁን እንግዲህ ከሰማናቸው ያነጋገር በጥረት ማስተር አድርጎታል በቃ ማለት ሌላ ሌቭል ላይ እናመሰግናለን ግስግሳ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ገብቶሻል እዚህ ጋር አንቺ ካልመጣሽ አውደ ዓመት አይሆን ቀደም ያልኩ የለም ቅዱስ ዮሐንስ እንቁጣጣሽን ቢደርስ
እሱ ልብ ውስጥ የሰራት ኢትዮጵያ አለች። በቃ እሷ እንትን ካላለች አሁንም ሁላችንም የምንፈልጋት ኢትዮጵያ ማለት ነው። እሷ እስከሌለች ድረስ በዓለም በዓል አይደለም ምንም ነገር ማለት ነው። ከባድ ነው በጣም። ያስገባበት መንገድ አሁን ይሄ ሰውዬ የሆነ ፊሊንግን ሌላ ታሪክ ውስጥ እንገባ ነው የሚያደርግ ታውቃለህ። ይመልሳል በቃ አሪፋን ኢትዮጵያ የሆነ ምስለው ነገር አለ አንተ ሌላ ሰው የማይስለው አንተ ምስለው ነገር አለ በቃ የሆነ እንዴት ነው የምንመኛት አለች የዋለው ይሄ ነገር ግን በእንትን ቢሰራው አሪፍ አልነበረ በኤአይ ምናምን ቢሰራው በኤአይ ስለ ይሄ ጀስት ወደ ኋላ ያለውን ነገር ምናምን በደንብ ይገልጽለታል እንትኑ ማለት ነው። እሱን የሚያቆስ ነው ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። ያ ዓላማ አሁን ይላል ወይ ብራና ውሰኝ አብሬፋስ ወይ ብራና ውሰኝ እዚህ ጀመር ወይ ብራና ውሰኝ አብሬፋስ ወይ ብራና ውሰኝ እዚህ ጀመር እስክትመጣ ድረስ አይን ከሚይዝ ነገር ጀንበር አይን ከሚይዝ ነገር ጀንበር እስክትወጣ ጉም ውስጥ ገብቷል። ላምዲ በብዛት ነሐሴና ሐምሌ ክረምት ጉም ናቸው እና የሆነ ጀንበር ነገር ገብቷል። እንትኑ ራሱ ደስ ይላል። ፕላስ ደግሞ የሆነ ቢቱ ምናምን ነገር ምናምን ታይም የተጠቀሙት ራሱ ደስ ይላል። ከዚህ ጨለማ ይገላግላል። ቆንጆ ጀንበር ያሳያል። አሜን። የድሮ ሬዲዮ ሲጀምር ድሮ ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ሶሶይ ዘመመን ሆነሻል ማገር ለብሽ ብተኛን እንቅልፍ የለኝ ማታ አጣሽና ልቤ ካለሽበት ቦታ በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ ጀንበልሽ ባይኔ
ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ብዙ ሺህ ዓመታት ይብቱ ማዕድናት ሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም። ኢትዮጵያ ደርግ ላይ እድገት በረት ምናምን ለዛ ታይም ነበረ ይዘመር ነበረ፣ መዝሙሮች ምናምን ይወጡ ነበር። ህዝብን ለማገልገል ስትሄድ ምናምን እኮ 12ኛ ክፍል ምናምን ላይ ስንሰማ እኔ ስሰማ 12ኛ ክፍል ላይ ምናምን ነገር ወደ ክፍለ ሀገር ትጓዛለህና በሙያ እንዴት ታገለግላለህ? ህዝብ ወደ ክፍለ ሀገር እየዞርክ በተማርከው ነገር በምትፈልገው ነገር ታገለግላለህ። ያስገባበትን መንገድ ግን አይገርምም? በቃ የሆነ ማገናኘቱ ያገናኘበት መንገድ እዚህ ጋር ግን ስሙ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ሬሱ ጀንበር አይደለም የምትወጣበት ታይም ማለት ነው። እኔ ይቺን 11 ሰዓት አትሮም እኔ ፈጣሪ ያድለን። ይቺን የነጋቷን 11 ሰዓት በጣም በቃ ማለት በጣም ያበደ ስራ ነው። እስቲ አሁን አይ ቲንክ እኔ ምንም ገና አልሰማሁትም። ገና ከአልበሙ 3 ነው የሰማሁት። ሙሉውን ደግሞ ስሰማው ሬቲንግ ለመስጠት ምናምን አለመስማት ራሱ ነው ያናደኛል በጣም። ያው አለመመቻቸት ብዙ ያው ካንተ ጋር ራሱ ኢትዮጵያ ላይ እንደደረሰ ታውቃለህ። ሰንተጫለሽ አንቺ ምንም እንዴ ሙሉን ሰርት ማለት ከ10 ስንት እኔ እንድሰጠው አይገባም ለለሱ እኮ ከ10 ስንት ነው? 10 ነው መሰለኝ እንዴ። ሬት የሚደረግ ዘፈን አይደለም እሱ። ከሬቲንግ ወጥቷል። እሱ ሌላ ዓለም ነው ወጥቷል። ቀድሞን ሄዶ እሱ ሬቲንግ ውስጥ መግባት የለበትም። የሚወዳደር ነገር በጣም አሪፍ። በቃ ለማንኛውም እስቲ እንግዲህ እናያለን። ኮፒራይት ካልሆነብን ለመስራት እንሞክራለን። ለዛሬ የነበሩን ሙዚቃዎች እነዚህ 3ቱ ይመስላሉ። በቀጣይ እስከምንገናኝ ድረስ ይመሻችሁ። ክቡር ለሳልሳዊ